በላይ ውሸትን ጉዳይ ለካ ለክህም ነበር። ኖ በደንብ ነው እንጂ የምታውቂኝ። እባክሽ እንደዚህ አታስቢ። ባቀማ ኖረው ሽማህን ይዘህብኝ ቤት ባልመጣ ነበር። የምኑ ሽማ ነው ጽናት? ለካ እስከ ዛሬ አላውቅህም ነበረ። ከድርጊት በላይ የጎዳኝ ውሸትህ ነው ትላለች ጽናት። ታዲያ ኪራም አይደለም ጽናቴ በጣም ታቂኛለሽ፣ እንደዚህ እንዳታስቢ ብሎ ለማስረዳት ቢሞክርም ጽናት በእንባ ታጅባ አላውቅህም፣ ባውቅህ ኖሮማ ውሽማህን እቤቴ ድረስ ይዘህብኝ ባልመጣህ ነበረ ትላለች። ጽናቴ እባክሽን እሷ ውሽማ አይደለችም፣ የአንድ ቀን ስህተቴ ናት ይላታል። ታዲያ ጽናት አሁን ላይ ከኪራ ነገሮችን አለመስማት ቢያናድዳትና ቢያበሳጫትም ነገሩንና እውነታውን ሁሉ ከራሷ ከሚና አንደበት ሰምታለች። ሚና ስልክ ስታወራ ጽናት ከኋላዋ ቆማ ሁሉን ነገር አንድም ሳይቀር ሰምታለች። ቢሆንም ግን ኪራ ይሄን ነገር ለምን ከኔ ደበቀ፣ ለምን አስፈለገ ስትል እሱን ለማስጨነቅ ብላ እንግዲህ ሁሉንም ነገር እንዳልሰማች አድርጋ እንደዚህ አልጠብቅህም ነበረ፣ ሁሌም ትሳሳታለህ፣ ሁሌም ነገሮችን ታበላሻለህ ስትልም እንግዲህ ትጮህበታለች። እውነትም ኪራም እጅጉን በጣም ልቡ ተሰብሮ በጣም እንዴት ማድረግ እንዳለበት ሲያስብ ነበረ። እንግዲህ ምርጫው ያደረገው ጓደኞቹን ሰብስቦ ይሄን ነገር መናገር ነበረ። ጓደኞቹ ምንም ጉዳዩን ባያውቁትም እንኳን ይሄ ነው ብለው ለጽናት ለማስረዳት በጣምም ተቸገሩ። ታዲያ ያደረጉት ምርጫቸው ወደ ሰኒ ቤት ሄደው ጉዳዩን ለሰኒ ማስረዳት ነበረባቸው። ሰኒ ቤት ሄደው ጉዳዩን ለማስረዳት ሲሞክሩ ሰኒ ጭራሽ እሳት ጎርሳ እሳት ለብሳ በጣም ትቆጣቸዋለች። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይብዛላችሁ እያልኩኝ እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬም እንግዲህ ተመልሼ ስመጣ ክፍል 85ን ይዤላችሁ መጥቻለሁ ማለት ነው። ጽናት ክፍል 85 ምን ላይ ነው የሚለውን እንግዲህ በሰፊው አብረን እናያለን ማለት ነው። ታዲያ እንደ ሁልጊዜውም ስለምታበረታቱኝ ስለምሰጡኝ ሀሳብ አስተያየት እጅጉን በጣም ከልብ አመሰግናለሁ። የዛሬው ቪዲዮ እነሆ ተጀመረ፣ አብራችሁኝ ቆዩ። ጽናት ታዲያ ነገሮችን ሁሉ ከኪራ አንደበት ሳይሆን ከራሷ ከሚና አንደበት ነበር የሰማችው። ሚና እንግዲህ ነገሮችን ሸፍናና ዋሽታ ኪራ አብሯት ሲያድር እንደተሳሳተና ከእሷ ጋር እንዳደረ አስመስላ ብትናገርም ኪራ ግን ምንም አይነት ነገር ምንም አይነት ስህተት እንዳልሰራ ለጓደኞቿ ስታስረዳ ጽናት ትሰማለች። ቢሆንም ደግሞ ጽናት እንግዲህ ለምን ይደብቀኛል፣ ለምን አልተናገረም ስትልም አዝናበት ስለነበረ ይህንኑ በጩኸት ስትናገርና ስታለቅስ ነበረ። በስተ መጨረሻም እንግዲህ ኪራ ለጓደኞቹ ተናግሮ ጓደኞቹ እንዴት ብለን ይህን ነገር ለጽናት እናስረዳለን ብለው ሲጨነቁ ጽናት በራሷ ትሰማለች ማለት ነው። ታዲያ ይህን ነገርም እንድትሰማ የፈለጉ ሰኒ እጅጉን በጣም ተቆጥታና ጭራሽ ይሄ ነገር መሆን እንደሌለበት እንዴት እንደዚህ ያደርጋሉ? ወንዶችማ ጥፋታቸውን እየሸፋፈኑ ለራሳቸው እርስ በራሳቸው ይተጋገሳሉ። ስለዚህ እኔም ከጓደኛዬ ጎን ነኝ ስትል እንግዲህ ለጽናት አድልታ እነሱን ትቆጣለች። እንግዲህ ጽናት ነገሩን ከሰማች በኋላ እንግዲህ ብቻዋን ስታለቅስ ነበረ። ሰኒ መታ ስታባብላትና ይሄን ነገር በስትክክል ሰምተሻል ወይ ብላ ራሷን አለማመን እንግዲህ ትጠይቃታለች። ጽናትም በሚገባ ሰምቻለሁ፣ ከዚህ በላይ ምን አማራጭ አለኝ? ይሄ ነገር ይብቃኝ ትላለች። ታዲያ ጽናት ነገሮች በተፈጠሩ ቁጥር ራሷ ላይ እንጂ ሰው ላይ አትፈርድም። ሰኒም እንግዲህ ጉዳዩን ከሰማች በኋላ ወደዚህ ቤት መታ ጽናትን እናገራለሁ ብላ ብትልም ግን ወደዚህ ቤት አልመጣችም ነበረ። ቀድሞ የመጣው ኪራ ነው። ኪራ ሲመጣ ጽናት አዝና አልቅሳ ፊቷም ጥሩ አልነበረም። ገብቶ ሊስማ ሲሞክር እንግዲህ እሷም ደግሞ ጉንፋን ይዞኛል ከኔ ወደ አንተ እንዳይተላለፍብህ ትለዋለች። ቆይ አንቺን የያዘሽ ጉንፋን ወደ እኔ ቢተላለፍ ችግሩ ምንድን ነው ይላታል።
እሷም ደግሞ እንኳን ጉንፋኔ ቀርቶ ፍቅሬን በያዘህ ትለዋለች። ምን አልሽኝ ጽናቴ ብሎ ሲጠይቃትም እንግዲህ ምንም አላልኩም ትለዋለች። ምን ሆነሽ ነው ግን እያለቀሽ ደህና ነኝ ትይኛለሽ ይላታል። አይ ትለዋለች። እሷም ሰማሽ ይላታል። አዎ ሰምቻለሁ፣ ማን የነገረሽ ሲልም እንግዲህ ነገሩን ስለሚያውቅ በጣም ደነገጠና ማን የነገረሽ ብሎ ይጠይቃታል። እሷም እንግዲህ እጅጉን በጣም ተናዳ ነገሮችን ሁሉ ለምን ከኔ ትደብቃለህ ስትልም ጥላው ትወጣለች። በዚህ መሀል እንግዲህ ሚና ትመጣለች። ሚና ስትመጣ አንቺ ከይሲ እያለ ሲጮህባትም እንግዲህ ሚናም ነገሮቹን መላልሳ ስትመልስለት እንግዲህ እሱም በንዴት አንገቷን ይዞ አንቆ እዛው ራሷን ስታ ትወድቃለች። ታዲያ ራሷን ስታ በወደቀችበት ጽናትን መታ ምን እያደረክ ነው ትለዋለች። ሚና እንግዲህ ራሷን ስታ አልነቃ ስትል ወደ ሆስፒታልም ተወሰደች። ምሩና ሰኒም አብረው ይህን ጉዳይ ሊወያዩ ተገናኝቶ ነበረ። ቢሆንም ግን ምሩ ምንም ብትናደድም ነገሮችን ለማስተካከል ሙከራ ታደርጋለች። ሰኒ ደግሞ ከመጀመሪያው ጀምሮ እንግዲህ ሚናን ለማየትም ሆነ የእሷን ድምፅ ለመስማት ፍቃደኛ አይደለችም። ቢሆንም ግን እንደምንም ነገሮቹን ማስተካከል አለብን ስትል ምሩ የሰማችውን ነገር ሁሉ ታሰማታለች። ብሎም ደግሞ ኪራ አንቋት ራሷን ስታ እንደወደቀችና ሆስፒታል እንደገባች ታስረዳታለች። እንደውም ገላገለን ትላለች። እንዴት እንደዚህ ትይኛለሽ? አሁን ሄደን እንጠይቃት በማለትም እንግዲህ ወደ ሆስፒታል ሄደው እሷን አይተው ይዘዋትም ወደ ቤት ይመጣሉ። ታዲያ ኪራ አሁንም ጽናትን ኩሽና ሄዶ ሊያናግራት ሲሞክር እባክህን አትንካኝ ክሩቤል ትለዋለች። ጽናት እንግዲህ ክሩቤል ካለችው ረጅም ጊዜ አልፎታል። አሁን ላይ ኪራዬ የኔ ኪራ የኔ ፍቅር እያለች ስለምታወራው ይህ ስም እንግዲህ ከሰማው ዋላ ደር ብሏል። ቢሆንም ግን በጣም ደንግጦ ኪሩቤል ነው ያልሽኝ በማለትም ይጠይቃታል። አዎ ምን ነው ኪሩቤል ስምህ አይደለም በማለትም ትመልሳለች። ታዲያ ኪራ አሁን ነገሮችን እንዴት ነው ማረጋጋት ያለብኝ? ለጓደኞቼ ተናግሬ ጽናት ጋር እንዲያስታርቁኝ ማድረግ አለብኝ ስልም እንግዲህ ጓደኞቹን ሰብስቦ ከቅዱስ በቀር ሁላቸውም ተሰብስበው ከጽናት ጋር ለማስታረቅ ያደርጋሉ። ታዲያ ጽናት ሁሉንም ነገር ሰምቻለሁ፣ ኪራ የዛለታ ከሚና ጋር ሲያድር ምንም አይነት ነገር ስህተት አልሰራም ትላለች። እንዴት አወቅሽ? ይላል እንግዲህ ኪራም የምርሽን ነው ምንም አልተሳሳትኩም ብሎም ይጠይቃል። እንግዲህ ሚናም አዎ የዛለታ እኔ ሚስት አለችኝ ሚስቴ ላይ ቺት አላደርግም ሲል እየጮኸ ነበረ፣ ምን እንዳስነካች ባላውቅም ትላለች። እሱም እንግዲህ በጣም ደስ ብሎት ምንም አልተሳሳትኩም የስ ይላል። እንግዲህ ናሆምም ይጮህባትና አንቺ ከሺ ሁሉም ነገር ይሄ ቤት የተበጠበጠው በአንቺ ምክንያት ነው። ቅዱስም ከዚህ ቤት የቀረው እንግዲህ ምን ብዬ በምን አይነት ጽናትን አያታለሁ ብሎ አስቦ ነው ከዚህ ቤት የቀረው። አንቺ አላማሽ ምንድን ነው እዚህ ቤት ቁጭ ብለሽ ቤቱን የምትበጠብጪው? ይላታል። ምንም አላደረኩም የስራዬ ነው በቃ ስራዬ ነው ኖርማል ነው ብላም እሷ ስራዋ ቢሆንም ቀለል አድርጋ ታስባለች። ታዲያ ጽናት አሁን ላይ ሁሉንም ነገር ኪራ እንዳልተሳሳተና ነገሮች ሁሉ በማስመሰል እንደሆነ ስትረዳ ደስ አላት። ኪራም እንዲሁ ደስ አለው። ታዲያ ክብሮምና ሰኒም እንግዲህ አየሽ አይደለ ወንዶች ካፈቀርን እንደዚህ ነን ይላታል። እሷም እንግዲህ እኛስ ብንሆን ሴቶችም እኮ እንደዚህ ነን በማለትም እንግዲህ ራሷን በመካብ አብረው ያወራሉ። አሁን ሰልችቶኛል አንቺን ሁሉ ነገር ማስረዳት ይላታል። እንግዲህ ክብሮም እነሱም ወደ ፍቅር ጠጋ ጠጋ እያሉ ያሉ ይመስላል ማለት ነው። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንግዲህ ጽናትና ኪራ ወደ ሰላማቸው ተመልሰው ቀጣዩን ክፍል ደግሞ በሚያምር ሁኔታ ይዤላችሁ እንደምመጣ ባለሙሉ ተስፋ ነኝ። እንግዲህ ምሩም ራሴን አሞኛል አዙሮኛል ብላ እንግዲህ ስትጨነቅ ናሆምን መጥቶ ምን ሆነሽ ነው ይላታል። ምንም አልሆንኩም ደህና ነኝ ትለዋለች። ግን ደግሞ እያመማት ነበረ። እንግዲህ ምሩ ጠጪ ብዬ የገዛውልሽን ደምን የምተካልሽን መጠጥ አልጠጣም ብለሽ ኩሽና አስቀምጠሽዋል፣ እኔ ምን ላድርግሽ እያለም እንግዲህ ናሆምም ተናዶ ይላታል። እሷም እሺ እጠጣለሁ በማለትም እንግዲህ በዚህ ላይ ነበር ያበቃው። ቀጣዩን ክፍል ይዤላችሁ እስከምመጣ ሰላም ቆዩ።